ተስፍሽ ሰላም ነው? ተስፍሽ አለ? ተስፍሽ የለም። የለም ተስፍሽ? ምንድነው ካሜራው ምንድነው ማለት? አይ አይደለም እኮ እስኪ መግባት ፈልጋለሁ። አሰልፍ አይ አይደለም። ምንድነው? እንዴት ነው የምትገባው? ዝም ብለህ ምን አይነት እርዳታ? ምን ያለው ዘላለም ወንድሜ ራሱ የሰጡትን 50,000 ብር እኔ አንቄ ይቀበሉታለሁ። ማዘር የነገርኩት ነው። ምን አጥፍቼዋለሁ? በቃ አሁን ድረስ እንዴት ነው እየተዳደሩ ያሉት ታዲያ? በሷ እየለመኑ አንዴ እሷም ትቀባጅራለች። ምንድነው የምትቀባጅረው? እሷ አንዴ አባቴ ነው ትላለች፣ አንዴ ደግሞ አትርበተበች። ንገሪኝ። እንዴት አልርበተበት? ህይወት እኮ ነው። ምንም ችግር የለውም። ሴት ልጅ ብቻዬን ነው የምኖረው። ያውቀዋል ቤቴን አይደለ? አባቷ እኮ ነው። እንዴት አባቷ ቢሆን? አባቷ እኮ ነው። አባት እስከዛሬ አልደፈረም። ለምን ነው ሰምገባው? አንተም ሲጀመር ውጣ። አንቺ ተረጋግተሽ አይደለም። ይኸውልሽ፣ ተረጋግተሽ ቁጭ በይ። አይደለም አንተም ውጣ። ይሄ የተስፋዬ ቤት ነው አይደለም? አምቡላንስ ጠርተን ደሙዝ እንዲፈስ ነጠላዬን ቀድጄ እጁ ላይ ሁላ ስሬያለሁ እኮ። ከዚህ በላይ ምን ላድርገው? ፈታወዲ ስም የማጥፋት የኔን ደግሞ ወደ እኔ ስም ማጥፋት ይዳለች አይደለ? እንደፈለገች ትበል። እኔ ምንም ያደረኳት ነገር የለም። ጓደኛዋ ጎረቤትም መንሴዋ ጓደኛዋ ናት። እናንተ ልታመጣ የቻለችው አይደለ? ዘርጋየክ ብሎ ስለታምጥቶ ለጋዜጠኛው አንተ ወንድምሽ ነው የጥቃት ያደረሰው ይሄው እየነገረኝ ነው አባትዬ በሚለው ሰዓት ተነስቶ በስለት ወጋ ጋዜጠኛው። ለምን ስሜን አሁን ልጅቷን እንግዲህ ቀይራችኋታል እናንተ። እኔ እንደምረዳ ተቀይራለች። ያለፉት መከራ በላይ እንዲያሳልፍ ነው ማድረግ ወንድምሽ። ኧረ ተው በቃ ያለፈ ነገር እኮ አልፏል። የፈሰሰው አይታፈስ። በቃ ተው። ለምን እንደምተው በእግዚአብሔር ተው። ለምን እንደምተው አንቺ እነዚህ ሰው እኔ ያለበትን አሁኑን ወስጄ ነው ማሳየት። መሄድ እፈልጋለሁ። አሁን ትንሽ እንጣ ና። እሺ ያደገ ሲመጣ አልሆን ሲላት እሺ አንተ ብታቀልኝ ፈጣሪ ያከብረኛል። በምን ስራውት ተትላኝ እንዲህ ጓደኛ እኮ አለችው። እኔ አላቅም እንግዲህ ጓደኛ አይኑረው አላቅም። ለዚህም በቅቶ ከሆነ ተራጠራው እሱና መጣራጠራ ተራጠራ አይደለም ማረጋገጫ ሲኖሮት ወይም ደግሞ ከሷ አንደ እስቲ በየቤቱ ይደጠይቅ። ስንት ወላጅ እኮ እንደኔ ችግር ውስጥ ይገባል። አንተ ነው ስላልክ እውነቱ ይረጋገጥ ብዬ እጄ መጣሁ። በቃ እውነቱ ተይዞ ይጠየቅ። በመቅራትሽ ፈርስት ኤድ መስጠት ባለመቻልሽ በጣም ብዙ ደም ፈሶታል። ልጆች ታውቃለህ፣ የቤተ ክርስቲያን ሁሉ ትምህርት የተማረ አልጠጣም። እኔ ጠጣ ነገር አላየሁትም። እያለቀሰኝ ማን ነው ብዬ ጠየቅኳት። አባ ነው እሱ ነው ብዬ ጠየቅኳት። ያገኛ እዚህ መጣ። የድፍረቱ ድፍረት ያ ሁሉ ጉድ ፈጽሞ እንደገና መጥቶ ቤት እቃውን ይዞ እንደሄደ ነግረሽናል። ህግ ይጠይቀው። ጸጸት እኔ እኮ ጸጸት የምትለው ነገር ግራ ገባኝ እኮ። አዎ ምን አጠፋው? እስቲ ምንድነው የበደልኩት? ምን ታስከለኝ? እናቴ ወደዛ ዞር በልልኝ። እንደ ሴት ልጅ እናት ያዘለ ይኸውልሽ፣ አባትሽ ባለቤትሽ እንዲህ አድርጎ ይታቀለው እንደምትረጁ ታውቃለህ። እየፈለኩት እያጣራሁት እያለ ጓደኛ አለችው የሚባል ወሬ ሰማሁ። ወሬ ነው የምትሄደው አይደለም? ቆይ ውጣ አንዴ። ይሄ ልብስ ይሄ ሸሚዜ ማን ነው? የኔ ነው። ይሄ ሸሚዜ ማን ነው? የኔ ነው አይደለም? ቆይ አምጣው እንጂ። ይሄ ሸሚዜ ማን ነው? የማን ነው? የኔ ነው። ሰሩኝ በቃ። እኔም ጥፋተኛ ነኝ ካላዩ ሰሩኝ በቃ። ሰሩኝ በቃ። ይችላል አይደለም? ቆይ አይደለም ደሞ ሰውን ለመውደድ ግዴታ እኮ አሁን እሱ እንደዚህ አይነት ባህሪ አለበት። ይኑርበታ። እነዚህ አይነት ባህሪዎችን ተቀበለሽ ነው እየኖርሽ ያለሽ? ስለወደድኩት አምኜ ጓደኛ ይዟል እያልኩ አይደል? እርሶ የሚደግፉት ነገር የሀብታም ልጆች ይዟል ጓደኛ። በመኪና ይወስዱታል፣ ያዝናል። የሚባል ሰው የለም። ብቻዬን ነው የምኖረው። ያም ሸሚዝ ያየውም ሸሚዝ የራሴ ነው። በእርግጥ አታውቂኝም አንቺ። አይደለም ልረዳሽ ብሞክርም ይሄን ሁሉ ሰው ይዘሽ ለምንድን ነው የምትመጪው? አይደለም እኔ ወንድምሽን ብፈልጊ ቤት ውስጥ አለፈ አንቺ ጋር ነው ያለው ብለው ሲያፋጥጡኝ ከዛን ለሱ ብቻሽን ለምን አትመጪም ነበር? ለሱ እኔ እንግዲህ ፈራው። እኔ እዚህ ወንጀለኛ ደብቀሻል እባላለሁ። እኔ ደግሞ ሰው ጠቁመኝ ቤቱ እዚህ ሲወጣ ሲገባ አይተናል ብሎ ሰው ነገረኝ። እዚህ ደግሞ ሰው ነግራችሁ ባስገድዶ መድፈርና በግድያ ሙከራ የሚፈለግ ከባድ ወንጀለኛ ነው። እና መንገድ ላይ ትገናኛለህ፣ ሲበርደኝ ይሰጠኛል። አዎ እንደዛ ነው የሁሉ ልብስ የሰበሰብሽው? አይደለም ቆያ ምንድነው? ያለ ፍቃሪ ልትነካኝ አይገባም። ጭቅጭቅ እኔ ላይ ነው፣ ጭቅጭቅ እኔ ላይ። እኔ ምን ላድርግ? እኔ ምን ፈረደብኝ? ራሱ እሱ ነው። መቅደስ መጣሽ? ምንም አልተፈጠረም። ምንም የተፈጠረ ነገር
አይደለም ምንም የተፈጠረ ነገር የለም ማለት እናቴ ምንም አላደረገችኝ አንዴ ብቻ ተመለሱ ማሚ አስረዳሻለሁ እንዴት አድርገሽ ነው ታስረጅኝ አስረዳሻለሁ ኧረ እባክሽን ማሚ እባክዎ ትንሽ ደቂቃ ይተባበሩ ኧረ እንደው ምን አይነት ልጅ ናት እንደው ድኛለሽ ይሻልሻል ነው የምትለኝ ቀስ እኔ ጓደኛ ቀስ እሺ ማሚ ሁሉ ነገር እናስረዳታለን ሰነዴ እንደ ጓደኞቼ ወጥቼ መማር እፈልጋለሁ መሯሯጥ እፈልጋለሁ ልጅነቴ ሙሉ ዊልቸር ላይ ነው አያha ከዛ በኋላ ሲወስዳት የነበረ መድኃኒት አስደግፋኝ ምናምን ነው መንቀሳቀሰው ማለት በድጋፍ ነው ጉልበቴ ይንቀጠቀጣል መቆም መራመድ እችላለሁ ግን ረጅም ቦታ ምናምን መራመድ አልችልም ምን ነገር የሚያጠራጥርሽ የሚያስፈራሽ ነገር የለም እኔ አታምኚኝም እንዴ ጓደኛዬ እዚህ ተረጋጊ ጓደኛዬ አይዞሽ በቃ ተረጋጊ አረባካችሁ ባዳምላ እንዴ ያሽልሻል እያለች ነው ቀን በቀን መድኃኒት የምትሰጠኝ ጭራሽ እንዳትይጅብኝ ምክንያቱም እዛ አካባቢ የሚወራ ወሬ ጥሩ ነገር ስላልነበረ ማለት ነው ምንድነው የሚያስፈራው እርሱን ያው ልጄ ላይ የሚደርሰው ነገር ስለ ስናይ ምሮን በራሱ የአባቷ ደግሞ እንደገና የኔም አባት ይደፍራል የሚለው ነገር ታስባለች እቺ ልጅ አመድ ይያጫል መራመድ አልችልም ነው የምትለኝ ብለን እኛ ወደ በቃ የመጨረሻ ድምዳሜያችን በቃ አባት ልጁን ደፍሯል ማለት ነው የሚለው ነገር አምነ ተቀምጠናል አላሰብኩም ሴትዮዋ በሰፈር ውስጥ የታወቀች ኃይለኛ ነገረኛ ሰው ነች እኛን ሁሉ ጊዜ እንደተረበሽን ነው በቃ ሁሉ ጊዜ እንደተረበሽን ነው ይጣላሉ ልጅ ስለሆነሽ የማህፀን ኢንፌክሽን ሌላም ነገርም እንዳይፈጥርብሽ በሚለው ነው እናቴ ጧት መድኃኒት መስጠኝ የሚጨቃጨቁት የነበረው እሱ ይጠጣል ይሰክራል አስወጭልኝ ባክሻ ይሄ ነገር ይዞብኝ አይግባ ጎዳና ላይ አውጥተኝ ዳር ላይ ቆማን በእኔ ምትለምንብኝ እንድትረዱ ማለት እኔ የተደፈርኩት በ11 ዓመቴ ነው ይመጡና ትክክለኛ መድኃኒት እንደምሰጠኝ ነው የሚያውቁት እናትሽ እኮ ስራ ማቆመሽ ላንቺ ብላ በጭንቀት ልትሞት ነው እንደው ማመን ይከብዳል አንተ አሁን ላይ እሷ ማውራትም መራመድም ትችላለች እያልሽ ነው አንቺ ወደ ዘላለም ይሄን ጉዳይ ባታመጭ ኖሮ ወንድሜም እንደዚህ የህይወትና የሞት ማከለ ላይ አይሆንም ነበር እናትየዋ እንትን ብላ በዊልቸር ወስዳ የሆነ ነገር ተወጋታለች ከዛ ምንድነው ይሄ ነገር ምንድነው ይሄ መድኃኒት በሰዓት የለውም እንደዚህ የሆነ ነገር ሳይ ነው ምን ይሰጣት ስል ልጇ ላይ እንዴት እንደዚህ ሆናለች ትላለች ባሏ ላይ ስለምን ትፈርዳለና ሆስፒታል ይደረጋል ባሌ ልጅ እንደፈራት ብላ ነው የነገረችሽ እሱ ነው የነበረ በቃ እሷ የምትጠራጠረው እሱን ነው ይዘላለምንም ካየው የሆነ ነገር ልጠይቃት ከሷ ልስማ ሲል አይ ልጄን ነው የምትለው የሆነ ነገር ሲባል አይ ልጄን አታወራም እኔ እነግርሃለሁ እሷን ያ ነገር ጥፋት ነው በሁለቱም ወገን የሚታረም ነገር የሚስተካከል ነገሮች ይኖራሉ አንቺ አሁን ዘላለምን መጠቀም ያደረግሽው ማለት አላደረኩም አንቺ ለዘላለም የሰጠሽው መረጃ ትክክል አይደለም እና በቃ ይሄ መድኃኒት እንኳን ቢያልቅ እኔም ተጣጣለው የሆነ ጊዜ እኮ እናቷ ላትኖር ትችላለች ተከሷ 12 ዓመት ተፈርዶበት ነበር ስለዚህ እሷ መረጃ ትክክል ነበር እናቷ መስረጃ አምጣ ነው ኩሱን የከሰሰችው ስለዚህ እሱ እንዳረገው በጣም እርግጠኛ ነኝ በቃ መረጃው አሳምኖኛል አንቺ እንዴት እርግጠኛ ሆነሽ ልጅ በአባቷ ተደፍራለች የሚለው ነገር ወደ ዘላለም ማምጣት ፈለግሽ ፍርድ ቤት አምኖበት 12 ዓመት የተፈረደበት ነው መረጃ ሰጥቷል ዘላለም መጥቶ ይሄ ነው ብለን ስናስረዳው እኮ አመነ
እና ይሄን ነገር እንዴት ነው ለዘላለም ማልነግረው? ሰማንያ ባሌ ልጄን ደፈረ ብላ ፍርድ ቤት ታቆሟለች የሚለው ነገር ስራ አቆመች። እሷ ስትደፈር ማንም ቤት ስለሌለ ስራ አቆመች ሙሉ ነገር ምናምን ነገርና እንትን ሲል የነበረው በድርጅት በትልልቅ ድርጅቶች ሲደገፍ የነበረ ነው። በጣም ይደግፏት ነበር። ዳይፐርም ዊልቸሩንም የሰጧት ትልልቅ ድርጅቶች ናቸው ምናምን ነገር ትለምንም ነበረ። ጎረቤት ምናምን ዘመድ የሚያግዝ ነበር። ምንም የደበኳችሁ ነገር የለም። በቃ እናትየዋ ትስስር ነው። ወጣችም በዊልቸሩ ይዛት ነው የምትወጣው፣ ገባችም ተኛችም ማብራት ነው የምትገባው። እኔ አብሬ አላድርም፣ ቤት አለ። መድኃኒቱ በቃ ዲቴይል ወስጄ ፎቶ አንስቼ ወስጄ ሰርች ሳረገው የሚያደነዝዝ ነው። አፏን የሚያስተሳስረው ነገር ይሄ ነው። እንዳትሄድ እንዳትራመድ የሚያረጋት ይሄ ነው። እኔም እንዳንተ ነው የደነገጥኩት። እንዴት ልግለጽልህ? በቃ ያኔ የነበረው ስሜት አብረሃኝ ብትኖር ነው ልትረዳኝ የምችል። ታዲያ ለምን ለዘላለም መጀመሪያ ላይ ሲያገኝሽና አስተዋሉ አንቺም ዛቻ እየደረሰብሽ እንደሆነ የጀመረውን ነገር እንደማያቆምና ለበቀል እንደተነሳሳ አድርገሽ ነበር ስትነግሪው የነበረው አይደል? እንግዲህ ውድ ቤተሰቦቼ ያው እንግዲህ በቀድሞ በዞላ ሚዲያ ላይ እንግዲህ የተከታተላችሁት ነገር አለ። ዛሬ እንግዲህ እኚህን ሴትዮ የኔ አንደኛ ተጠርጣሪ ወንጀለኛም ስለሆኑ ለህግ አካል አሳልፌ ከመስጠቴ በፊት ከሳቸው ማወቅ የምፈልገው እንዲሁም ደግሞ ወንድማቸው ያለበትን ቦታ ትክክለኛ ቦታ ስለሚያውቁ ስለ ወንድማቸውም ካሜራውም ደግሞ በጠፋበት ሰዓት ላይ ከሳቸው ጋር ስናወራቸው የነበሩት ነገር አለ። እየነገሩኝ የነበሩት ነገሮች አሉ። ለኔ ስላላሳመነኝ ከናንተ ከውድ ቤተሰቦቼ ጋር ነገሩን መካፈልም ስለፈለኩ ነው ይሄን ቪዲዮ እየሰራ ያለሁት። ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን ቆያችሁኝ ውድ የማዕበል ቤተሰቦች። ዛሬም ወንድማችሁ ቴዎድሮስ ተመልሼ መጥቻለሁ። ዛሬ ደግሞ ከትላንትና የተሻለ ውጤት እናስመዘግባለን ብዬ ተስፋ አደርጋለሁ። ያው እንግዲህ ዘላለም የሚገኝበትንም የጤና ሁኔታ ወደ እናንተ ሼር አድርጌያለሁ። ከዛም በተረፈ ደግሞ አባትና ልጅ ሲገናኙ የነበረውን ነገር ለማሳየትም ጥረት አድርገናል። እኔ ዛሬ በጣም ደስ ብሎኛል። የቆጨኝም የተሰማኝም ነገር አለ። ከዛ ውጪ ደግሞ ማድረግ በቻልናቸውና ሰዎችን በዚህ ልክ ከነበሩበት ተስፋ መቁረጥ ድጋሚ ተስፋቸው እንዲለመልም ማድረግ በጣም ትልቅ ነገር ነውና ያንን ስናሳካ ቆይተናል። አሁን ከእሳቸው ጋር ቁጭ ያልኩበት አንድ ምክንያት አለኝ። ያ ምክንያት ምንድነው? እየነገሩኝ የነበሩት ነገር አለ። አሁን ካሜራ ፊት ላይ እንዲደግሙልኝ የምፈልጋቸው ነገሮች አሉ። ቅድም ሲያወሩኝ የነበሩት እስቲ ከመጀመሪያውን ጀምረና እርሶ በዛን ያህል ልክ ምንድነው ልጆት ላይ እንዲጨክኑ ያደረጉት? እኔ ልጄ ላይ የጨከንኩት ነገር የለም። ወቅቱ የነበረውን እንግዲህ ያው ተናገር ያለው የደበኩት ነገር የለም እና ይሄ ነገር ማንኛው ያድርግ እማቆ ነገር የለም ማለት እንዴት ማለት ታዲያ ለምንድን ነው ልጆትን ዝም በይ ብለዋት እንዳትናገር አድርጓት? ልጅ ማለትም ባለቤቴ ጥዬ ነው የሄድኩት ልጅቷን ማለት ነው። ስለዚህ አሁን ይሄ ነገር ደግሞ እያለ ደግሞ ያው አንዴ እሷም ትቀባጅራለች። ምንድነው የምትቀባጅረው? እሷ አንዴ አባቴ ነው ትላለች፣ አንዴ ደግሞ ወንድሜ ነው ትላለች። ምንም እኔ ሊያዝልኝ ሊጨበጥልኝ ከሷ አንደበት የሰሙት ነገር አለ። ከሷ አንደበትማ የምትለው አንዴ እሺ ይባል አንዴ አባቴ ነው ትበል፣ አንዴ ወንድሜ ነው ትበል። ጠይቄዋለሁ፣ ከዛ ሁለቱንም ጠይቄያቸዋለሁ። እርሶ ግን ጥያቄ እኮ አይደለም ያደረጉት፣ ቀጥታ ሰውየው ከሚሰሩበት ድርጅት ተይዞ እንዲወጡ አደረጉት። ወንድሞትስ? እሱን እኔ አንዴ እሱን ጠይቄዋለሁ በወቅቱ። እንዴት ነው ስለው እሷ ብቻዋን ተኝታ እሱ ሲወጣ ተገናኘን እና እኔ እዚህ አላደርኩም። እንዴት አንቺ ስታስቢው እንደዚህ አይነት ነገር ነው ይፈጽማለሁ? እንደ እናት ሆነሽ እያሳደግሽኝ እኔ ወንድሙ አይደለም ወይ ብሎ በቃ አሳምኖኛል። ስለዚህ እሱን ቃል ስለሰሙ ነው ቀጥታ ባለቤት ውስጥ ላይ ፈረዱ? አዎ፣ ለምን በወቅቱ ብቻዋን ጥዬ ሄድኩት ለሱ ነው። እሱ ለካ ማምሽቶ ቅሞ ምን ብሎ እንግዲህ የለም ነበር፣ ሳምንት ያህል የለም ነበረ። እኔ እሱ ይመጣልን ብዬም አልተጠራጠርኩም። ደግሞ እሱ ላይም እንደዚህ ያደርጋልም ይፈጽማልን ብዬም አንድ ቀንም አስቤ አላቅም። ባለቤቱት እንዴት ጠረጠሩት ታዲያ? ለምን ጥዬ ሄድኩት ለሱ ነው። ለሱ ጥሎ ቢሄዱስ? አባቷ እኮ ነው። እንዴት አባቷ ቢሆን? አባቷ እኮ ነው። አባት እስከዛሬ አልደፈረም ሲባል ሰምታ አታውቅም? ዛሬ በእኔና በእነሱ መካከል ላይ የተጀመረው ገና መጀመሩ ነው። ብጠራጠር ይከፋል እንዴ ይሄ ነገር? በወቅቱ የለም ነበር ልጅ። መጠራጠር እኮ አይደለም። እርሶ የሕክምና ባለሙያ ኖት። ነገሮች እንዴት መጣራት እንዳለባቸውም ጠንቅቀው ያውቃሉ። የሕክምና ባለሙያም እኮ ያጣራው ሐኪሞች አሉ። እኔ አይደለም ማጣራው። እኔ ነኝ እንደማጣራው። ወንጀል ተሰራ ብዬ እኔ ማጣራው። የህግ ሂደት አለው አይደል? ታይቶ ተጣርቶ እሱ እስር ቤት የገባው። አሁን ደግሞ ይሄ ነው ሲባል ደግሞ እሱንም ጠይቄዋለሁ።
ልጅቱን ለምንድን ነው በዛ ልክ ታዲያ እንደዛ ትሪት ሲያረጋት የነበረው? ምን አደረገ? ተነስታ እንዳትሄድ መድኃኒት ሰጧታል፣ መርፌ ወጓታል፣ እንዳታወራ ሲያስፈራሯት ነበረ። በደንብ ገልጻለች። እንደዚህ አለች። በቃ እሷ እንግዲህ እኔ እንደፈለገች ትበል እንግዲህ አሁን አባቷ ከተፈታ ወዲህ ስም የማጥፋት የኔን ደግሞ ወደ እኔ ስም ማጥፋት ይዳለች አይደለ? እንደፈለገች ትበል። እኔ ምንም ያደረኳት ነገር የለም። እርሱ ቅንጣት ታለ መጸጸት ነገር የለቦትም እንዴ? እንዴት ልጄ ስራዬን ትቼ እኮ እስከማስታመም ደርሻለሁ። ስራውን የሰው ፊት እንዳይብሎኛለሁ። አጥንቷ መጠቀሚያ ነው ያደረጓት። ምንም እንድንወሻሽ አልፈልግም። ልጆትን መጠቀሚያ ነው ያደረጓት። ሳደርጋ አይታታ? አዎ በደንብ ሰምቻለሁ። በደንብ ማይቻለው ተጠቅሜ ምን ሰራው? ፎቅ ሰራው፣ ቤት ሰራው፣ ምን ሰራው አላውቅም። እስከዛሬ ድረስ ታዲያ እየተዳደሩ ያሉት በምንድን ነው? አይታከዋል አይደለ? በቃ እንደዛ ነው እኮ እስካሁን ድረስ እንዴት ነው እየተዳደሩ ያሉት ታዲያ? በሷ እየለመኑ አይደለ? ታዲያ ምን ላብላ? ዳይፐር ማትጠቀም ልጅ ዳይፐር ትጠቀማለች አላችሁ። እንዴት አትጠቀምም ነበር? ትጠቀማለች። አሁን ልጅቷን እንግዲህ ቀይራችኋታል እናንተ። እኔ እንደምረዳ ተቀይራለች። ልጅቷ እንዲያለች ልጅቷ እንዲያለች ብዙ ነገሮችን እኮ እኔ ዛሬ በእግሯ ቆማ ማትሄድ ለምን የውስጥ አየናት እኮ ቆማ እንደምትሄድ እኮ አየን እኮ እኛ እስከ ፌስቱላ ሁሉ ደርሶ ያ ሁሉ ተሰፍቶ ያ ሁሉ ነገር እኮ ነበር ካንተ በዛን ሰዓት ብዙ ነገሮች እኮ ነበር። ግን ነገሮችን ለምን ደባብሰው ነገር እያለ 7 ዓመት በፊት ማለት ነው ይሄን ታሪክ ጋዜጠኞች እንደዘገቡት እናውቃለን። ለጋዜጠኞች የሰጧቸው ቃሎች አሉ። ዛሬ ላይ ደግሞ እየነገሩኝ ያሉት ደግሞ ሌላ ነገር። ምንድነው የተናገሩት? ለጋዜጠኞች ምን ተናገሩ? ለጋዜጠኞች በዛን ሰዓት ላይ የደረሰባት ጉዳት በአባቷ እንደደረሰባት ከዛ በኋላ እርዳታ እንደሚፈልጉ ቀጥታ ብዙ ነገር እንዲረዱ አደረጉ። ልጅቷ ላይ አካላዊ የደረሰባት ጉዳት አለ፣ ብዙ ጉዳት ሳይኮሎጂካሊም በጣም ተጎድታለች ምናምን ብለው ተጎድታለች። ከዛ በኋላ ግን እርዳታ ድርጅቶች ብዙ ነገር እርዳታ ሲያደርግሉት ነበር። እርሶ ከሷ የሚቀበሉትን በሷስ የሚቀበሉትን እርዳታዎች እንዳለ የት እንዳደረሱትም አናውቅም። ምን አይነት እርዳታ? ምን ዘላለም ወንድሜ ራሱ የሰጡትን 50 ሺህ ብር እኔ አንቄ ይቀበሉታለሁ። ማዘር የነገርኩት ነው። ምን አጥፍቼዋለሁ? በቃ ምን ታረጋለህ? አጥፍቼዋለሁ ማለት ብዙዎች ምን ያረጉበታል? እርሱ አንበላም አንጠጣም እንዴ? አንኖርም? አንበላም ያው ሁሉ እርዳታስ ያው ሁሉ እርዳታ በልጅቷ ስም እርሶ ጋር የሚገባው ተወዳጁ እስቲ ቼክ አለ ወረቀት አለ ካምጣ አሳየኝ። ምን ያህል ብር ሰጡኝ መሰለ? በሷ ምን ያህል ብር? 5000 እና ከ2000 ብር የተዘለለ ሰጣውኛል። እርዳታ ድርጅቶቹ እንደዛ ነው የሚሰጡት? አዎ እንደዛ ነው የሰጡኝ። በኔ ስም በልተው እሺ ያወጡት እየሸጡት የነበሩት ዳይፐሮች የምንድን ነው የሚሸጠው? ያወጣው እድሜዋ እያደገ ሲመጣ አልሆን ሲላት እሽጨዋለሁ። ይሄን አልክድም። ታዲያ ግን ልጅቷ በትክክል ያስፈልጋት ነበረ? ወቅቱ ያስፈልጋት ነበረ። ለምንድን ነው እርሶ ብቻ የሚያውቁት ታዲያ? ልጅቷም አታውቅም፣ ጓደኞቿም አያውቁም፣ ጎረቤትም አያውቅም። መንሴዋ ጓደኛዋ ናት እናንተ ልታመጣ የቻለችው አይደለም። እሷ ግን አገኛታለሁ በማገኛት መንገድ እግዚአብሔር የሥራዋን ይስጣት። አንድ ቀን ጠብቂልኝ ስላት አትጠብቅልኝም፣ ግን ለወሬ አገሩን ታምሰዋለች። ችግር የለውም ማለት አይ ትበል የፈለገውን ነገር ሲጀምር እርሶ መች ሰው ያስጠጋሉ። እኔ ራሱ እንዳላወራት ምን ነበር ሲያደርጉ የነበረው? ትናንትናም ትልቅ ሰው ነው ብዬ ነው እየሰነዘሩብኝ ልጅቱን ዝም ያልኩት። ትልቅ ሰው አሁንማ እኔ በጣም ወርዶብኛል። በጣም ቅልል ነው ያሉብኝ። አንተ ብታቀልኝ ፈጣሪ ያከብረኛል። በምን ስራው እሱን እኮ አንተ አይመለከትም። የሰውን ስራ የሚሰፍረውና የሚያኖረው አሁን እኔ ማወቅ የምፈልገው ከእርሶ ጋር ቁጭ ብዬ ለመጨቃጨቅ አይደለም፣ ለመሳደብም ለመጨቃጨቅም ሳይሆን ትናንትና የነበሩበትን የህግ ከለላ ያውቃሉ፣ በምን አይነት ኮንዲሽን ውስጥ እንዳደሩ። ይሄ ነገር ወንጀል ሳልሰራ ወንጀለኛ ነሽ ብለህ ወስደኛል። በቃ ወንጀለኛ ስለሆኑ ታንጀብል የሆነ የቪዲዮ ማስረጃ ስላለኝ ምንድነው ወንጀል የሰራሁት? እርሶ እኮ ማለት ነው ወንድሜ ላይ ስለደረሰው ጉዳት ቅንጣት ታህል እንኳን እየተሰሙት አይደለም። ለምን አይሰማኝም? ሰው ተረፈ አይደለም ይሄ ልጅ በህይወት ተርፏል እኮ እንዲሞት ነበር እንደፈለጉት። ተባብረናል አምቡላንስ የከተት ነው ተባብረናል። እዚህ እሱማ የወንድሞትን ሽፋን ለመስጠት አምቡላንስ ጠርተን ደሙ እንዲፈስ ነጠላዬን ቀድጄ እጁ ላይ ሁላ ሰራለሁ እኮ። ከዚህ በላይ ምን ላድርገው? ምን አጠፋው? ተውኝ እንጂ ተውኝ ልኖርበት። ልክ እንደዚህ በልበ ሙሉነት ሲያወሩ እኔ ወንጀል ሰርቼ እርሶ እየመረመሩኝ ነው የሚመስለው። አሁን እኔ ማወቅ የምፈልገው በእርሶና በወንድሞት መካከል ስላለው ግንኙነት ነው። ምንድነው ከኔና ከሱ ያለው? እስኪ እንዴት ነበረ? እስኪ አስተዳደጋችሁ ምን ይመስል ነበረ? ክፍለ ሀገር ላይ ነው እንደማንኛውም ልጆች ተወልደን ያደግነው። ታናሽ ወንድሜ ነው። እናትና አባቴ ሌላ እህት ወንድም የለውም? የለኝም። እሱ ብቻ ነው ብቸኛው ወንድም? እሱ ብቻ ነው ያለው። እሺ እናትና አባቶት ሴት ነው ያሉት? እነሱ በህይወት የሉ። ስለዚህ ኃላፊነት ስላለቦት አደራ ስላለቦት ነው ሁሉ ነገር ያደረገው። አመጣውት ጥሩ ልጅ ነው። የገጠር ልጆች ታውቃለህ፣ የቤተ ክርስቲያን ሁሉ ትምህርት የተማረ ግን እዚህ ከመጣ በኋላ ግን እያለ ባህሪው እየተቀየረ መጣ። እሱን አጥምጄ የሚይዝበት ጊዜ የለኝም። እኔ ስራ ነኝ። ከጎረቤት ልጆች ጋር ትሄዳለች ትመጣለች። እሱም ከአባትየውም ካለ ሄዶ ያመጣታል። እንደዛ እያልን ልጆቻችንን ስናሳድግ የነበረው።
እኔ ሌላ ልጅ መውለድ አቅቶኝ አይደለም ግን ልጄን የሚያሳድግልኝ ሰው በማጣቴ ብቻ ምን ማለት ነው ልጄን የሚያሳድግልኝ ማለት አዎ የለማ ሰው የለም ሰራተኛ ቀጥረን ልጄን የሚጠብ ሌላ ልጅ ቦልድ ሌላ ደሞ እቺንም ተቸግረኝ ያሳደግኩት እሱንም እንደገና ጨምሬ እንደ ወንድሟ ነው ብዬ በቃ ወንድሜ ነው ስጋህን መቼም አጥለም ይዤው መጣ ግን እሱ ሌላ ነገር ውስጥ ተጣምዷል አለኝ ባለቤቴም ነገረኝ መከር ነው አስመከር ነው ታው ከዚህ ነገር ውስጥ ውጣ ያመጣው እኮ ቁም ነገር ላይ እንድትደርስ ነው እንዲተልከስከሰክ መሬት ላይ እንዳትወድቅ አረባክ እያልኩ መክረዋለሁ ግን ልጅ በጎን ግን ብር ይሰጡታል ይሄን ነገር እንዲያጣጥፈው እኔ ለሱስ ነው የምሰጠው እና ኬት ነው የሚያመጣው ገንዘቦች እኔ ምን አውቃለሁ ኬት እንደሚያመጣ ጓደኛ ይዟል እያልኩ አይደል እርሶ የሚደግፉት ነገር ያብታም ልጆች ይዟል ጓደኛ በመኪና ይወስዱታል ያዝናኑታል እሱ አንድ የደሃ ልጅ ነው ምንም ነገር የለንም እኛ እኮ ትምርቱን ሲያቆም ትምርቱን እንዲገፋበት እርሶ እኮ ኃላፊነት አለበት አሁን እየነገሩኝ የነበረው ትምርቱን እንዲገፋበት እንዳያቋርጥ ብዙ ጥረት አድርጌያለሁ እስቲ በየቤቱ ይደጠይቅ ስንት ወላጅ እኮ እንደኔ ችግር ውስጥ ይገባል ለምንድን ነው እሺ ከጎረቤት ጋር የማይስማሙት ማይኔ ከማን ተጣለ ከሁሉም ጋር እርሶን እንደ ነገረኛ አክቹአሊ ትክክል ናቸው እየነገሩኝ የነበሩት ነገሮች በጣም ይፈራሉ ለወሬም ጊዜ የለኝም ለነገርም ጊዜ የለኝም ግን አሪፍ እንትን አሉት ከማህበረሰቡ ጋር ወይ ከጎረቤት ጋር አዎ ይደከ ሴት ድር ጠይቅ ያ ሁሉ ሰው እኮ ጠየቅን እኮ ስለርሶ እኮ መረጃ ለማጣራት ብዙ ሰው ጠየቅን ብትለኝም አልሰማም እኔ እንደዚህ አይነት ባህሪ እኔ አሁን ከርሶ ጋር እንደሱን ሳይሆን እኔ የተከበርኩ ሴትዮ ነኝ እሺ ልንገር አይደለ አንተ ብታቀለኝም እኔ የተከበርኩ ነኝ ከየት ማንንም መንገደኛ ጠይቀ ከሆነ ነው እንጂ ጠርቼ ባመጣልክ እኔ ብዙ ስለኔ ይመሰክራሉ ምን ብለው የሚመሰክሩ መጥፎ መሆኑትን ክፉ መሆኑትን ልጆት ላይ መጨከኑትን ይሄ እኮ አሁን እየቀረስኩት ያለውት ቪዲዮ ለሚዲያ የሚተላለፍ ነው ከዚህ በፊት የነበሩትም ነገሮች ሲተላለፉ ነበር እያንዳንዱ ነገር ላይ የእርሱን ጭካኔና የእርሱን ክፉነት በደንብ ማህበረሰቡ ተገንዝቦታል ሰው ባወራ አይደለም እኮ እስኪ እርሶ ጥሩነቱ ምንድነው እስኪ ንገሩኝ እስኪ ምንድነው እየሰሩ የነበረው እስኪ የህክምና ባለሙያነቱ እንደዚህ አይነት ነገር ሀፕን ሲያደርግ በምን መልኩ ትሪት መደረግ እንዳለበት ያውቃሉ ልጅቷ ምን አይነት ትራማ ውስጥ እንደነበረች ሳይኮሎጂካሊ ምን ልትጎዳ እንደምትችል ገና በ11 አመቷ ነው ገና ባልበሰለ አይምሮዋ ነው ይሄ ነገር የተፈጠረባት አይደል ይሄ ድርጊት ጭንቅላቷ ላይ ምን ይፈጥራል ብሎ አሰቡ እና ተገቢውን ህክምና እየተከታተለች ለዚህ ሁሉ ቆማ እኮ ሄደችው ከፈጣሪ ጋርና በሐኪም በርታት ነው ይሄ ሁሉ አመት እኮ ማለት ነው ይቺ ልጅ አገግማ በስነ ስርዓት ተመልሳ ወደ ትምህርት መግባት ነበረባት ልጅነቷን እኮ ነጥቋታል አስገባታ ልጅነቷን ወስዶባታል እኮ ያውቃሉ አይደል እኮ ነው መቀመጥ ስላልቻለች እኮ ነው ይሄ ሁሉ ነገር የተፈጠረው እኮ የትኛው ፈሳሽ ነገር ነበር ያ ነገሮች እንትን ይላሉ ያ እኔ ሁሉም ምን ነገር አያስፈልግም በቃ ብዙ ነገር አብረን አሳልፈናል ከልጄ ጋራ ታዲያ ልጅቷን እየመከራችሁ እሱ ከተፈታ በኋላ ምን አይነት ጣጣ በጣችሁ እንዴት ለምን የስም ማጥፋት ስራ እኮ እየሰራችሁ እሱ እኮ የ80 ባለቤቱን ልጅን ደፍሯል ብለው ሚዲያ ላይ ሲያወጡት እሱን ነው ጥርጣሬ አይደለም ማረጋገጫ ሲኖሮት ወይም ደግሞ ከሷ አንደበት በትክክል ሲሰሙ ነው ቤት ውስጥ ቁጭ ብዬ እንደዚህ ማየት ነበረብኝ ወይ ምስክር ባዶ ቤት ምስክር ግድግዳው ነው ጣራው ነው ማቀርብልህ እንዴ ቢያንስ ለማንኛውም ሰው ታዲያ እሺ በምንድን ነው ምን አይነት ምስክር ተጠቅመው ነው ይሄን ሰውዬ ያለ ጥፋቱ ሁሉ አመት ያሳሰሩት ወቅቱ እሱ ነው ያለው ቤት በቃ ነገርኩህ ሰደጋግሜ አልነግርም ነገርኩህ ባለቤቶት ቤት ውስጥ ስለነበረ ብቻ ይሄን ድርጊት አድርጎታል ብሎ አሰቡ አዎ እሺ በወንድሞትና በልጆት መካከል ያለው ግንኙነት ምን ይመስል ነበር እሱ እንደማንኛውም ሰው ነው በቃ እንደማንኛውም ሰው ማለት አንዴ ይቀመጣል በቃ ሴት ልጅ አሉት ወንድሞትም ቢሆን ዱርዬ ልጅ ነው ያሉት ዱርዬ ወንድም ነው ያሉት ይበላል መጥቶ በቃ አስቸገረ ይሄ ልጅ ጠጥቶ ይመጣል እስከ ማሳሰር ነው ያልሻለው ይጠጣል ልጅ ይረብሻል ብዬ እስከ ማሳሰር ደርሽ ታዲያ እሱ ድርጊት ሳያደርገው አባትየው ሊያደርገው ቻለ ብለው ደመደሙ በወቅቱ እሱ ልጁ የለም ነበር አግኝተውታል እኮ ወንድሞትን አግኝተውታል አይደል አላገኘሁትም አልተገናኘንም እኔ ሲሄድ የለም አባትየው ላይ ነው ጥዬ ሄድኩት አልኩህ እኮ ሲመለሱ ግን አላገኙትም ስራ አዳሪ ነበርኩኝ ጥዬ ሄድኩኝ ስመጣ አገኘሁት እርሱ እንደ ሴት ልጅ እናት ያዘለ ይኸውልሽ አባትሽ ባለቤትሽ እንዲያ አድርጎ ሄደ ብሎ ነገረኝ እሱ ከሷ አንደበት ነው የሰሙት እንደዚህ ነው ያገኘሁት አለ ከሷ አንደበት ነው የሰሙት አዎ ከሰሙ ማለት ነው እሱ በነበረበት ሙድ እንዴት ነበር እስኪ በሰዓቱ የነበረበት ሁኔታ እንዴት ነበር በጣም ያለቅስ ያዝን ነበር በወቅቱ ጠጥቶ ነበር አልጠጣም እኔ ጠጣ ነገር አላየሁትም እያለቀሰ እያዘነ ነው ያገኘሁት ሳያት በቃ እንዳይሆን ነገር ሆናለች ይዘናት ሄድን አብረን ተያይዘን ለቅሶ ታዲያ የጸጸት አለመሆኑ እንዴት አወቁ በቃ ሲያለቅስ አወቁ በቃ አመንኩ እሱ ነው ያደረገው እኮ ከልጆት አንደበትስ ለማረጋገጥ አልሞከሩ ጠይቄያታለሁ እሷስ ምን አለችው ዝም አለች አልናገር አለች ማን ነው ብዬ ጠየቅኳት አባ ነው እሱ ነው ብዬ ጠየቅኳት አባ ነው አትል ወይም እንትና ነው አትል
አባማ ጥሎኝ ሄደ፣ አባ እንደዚህ ሆነ ትለኛለች። በቃ ይሄ ነው። ስለዚህ በቃ ወንድሞት የነገሩትን ነገር ተቀብለው ባለቤቶች ላይ ወሰኑበት። ወሰኑ። በጣም የሚገርም ሰው ነው። እስኪ ለምንድን ነው ወንድሜ ላይ ጥቃት ማድረስ የፈለገው? ለምን አባቷን አገኛ እዚህ መጣ። ድፍረት ያ ሁሉ ጉድ ፈጽሞ እንደገና እዚህ ድረስ መምጣቱ እኮ አባትየውን ያገኘው ግን ጥቃት ያፈጸመው ወንድሜ ላይ ነው እኮ። እሱ እየመጣ ጭራሽ እዚህ ግቢ አምጥቶ ሲያነጋግረው ነው እንዴ? ምን ማለት ነው? ከዛ በኋላ ግን አንቺ እንዲያመልጥ ረዳሽው። እኔ የረዳሁት? አዎ አባትየው ይመስክር። አሁንም ደግሞ እየደገፍሽ እንደሆነ እናውቃለን። ምንድን ነው እኔ የረዳሁት? ጥሎ አይደል ሩጦ ትናንትና ይኸውልሽ፣ ትናንትና እኔና አንቺ ስናወራ ማለት ነው መጥቶ ቤት እቃውን ይዞ እንደሄደ ነግረሽናል። ይሄ ልጅ ወንጀለኛ ነው፣ ይፈልጋል። በቃ ምን ይሰራል? ልጅ አይደል? ወንጀለኛ ነው፣ እየተፈለገ ነው ያለው። የሰው ነፍስ ሊያጠፋ የነበረ ሰው ነው። ፈልገ ከያዝከው ሰራው፣ ህግ ይጠይቀው። አንቺ እያስመለጥሽው እኮ ነው። ምን አስመልጠዋለሁ? መጥቶ ቤት ውስጥ እቃ ይዞ እኔ አሁንና ፖሊስ ብዬ ብጠራው ይያዝልኛል? ምን ማለት ነው? እንዴት? ምን ማለት ነው? አንቺ ምንም ጸጸት አይሰማሽም? እንዴት ጸጸት? ምን አይነት ጸጸት? እኔ እኮ ጸጸት የምትለው ነገር ግራ ገባኝ እኮ። ምንም አላጠፋውም ብለው ድርቅ እያሉ እኮ ነው ያሉት። ምን አጠፋው? አዎ ምን አጠፋው? እስቲ ምንድን ነው የበደልኩት? ምን አጠፋው? ምንም አይነት የጸጸት ነገር እየተሰሙት አይደለም። እርሶ እኔ ምን አይነት አይምሮ እንዳለው ምን አይነት አስተሳሰብ እንዳለው አልገባኝም። ግን የሁሉ ድርጊት እንዲደረግ እድሉንም መንገዱንም የከፈትሽው አንቺ ነሽ። ወንድሜ እንዲጎዳ በህይወትና በሞት መካከል እንዲቆይ ያደረግሽው አንቺ ነሽ። ተወኝ። የህክምና ባለሙያ ሆነሽ ራሱ በሰዓቱ መደረግ የነበረበትን ትሪትመንት ሳታረጊ በመቅረትሽ ፈርስት ኤድ መስጠት ባለመቻልሽ በጣም ብዙ ደም ፈሶታል። ከአንድ የህክምና ባለሙያ ቃለ መሐላ ካለው የህክምና ባለሙያ የማይጠበቅ ድርጊት ነው ያደረገው። አሰርኩለት እኮ እጁ ላይ። ሌላው ነገር ልንገርሽ፣ እኔ ምን እንደማድረግ ብቻ ልንገርሽ። እኔ ምን እንደማድረግ ልንገርሽ። ተወኝ እንዴ! በዛ እኮ አሁንስ እንደው ጭቅጭቅ በዛ። ወንድምሽን አገኘዋለሁ፣ ማግኘት አይቀርም። አንቺም ቃል ገብቻለሁ ያልሽውን ቃለ መሐላ የገባሽውን ለቤተሰቦች የገባሽውን ቃለ መሐላም እንድታልፊ እንድትበይ ነው ማድረግሽ። እኔ ወንድሜ ላይ የደረሰውን ነገር ማለት ነው ወንድምሽ ላይ አድርሼ ያሳይሻለሁ። የምትፈልጊው እሱን አይደለ? የወንድምሽን ስጋ ማለት ነው ቆራርጬ ነው የምሰጥሽ። የሰማሽኝ ነው? አንተ የህግ ባለሙያ ነህ ግን? የህግ ባለሙያ ነህ? ህግን የምታውቂው ለራስሽ መብት ሲሆን ነው፣ ለራስሽ ጥቅም ብቻ ሲሆን ነው። ማን ነው የህግ ባለሙያ ሰው ሲቆራርጥ ያየኸው? እኔ ይኸውልሽ፣ ኧረ እኔንም እንዳትገልኝ እናቴ፣ ወደዛ ዞር በልልኝ። እኛ አባት በህግ አምላክ እኔ ካሁን በኋላ እኛ አባት ያሳለፉትን ነገር እቺ ልጅ የተሰቃየችውን ስቃይ ማለት ነው እያንዳንዷን ስቃይ እንዲሞት አይደለም ፈልገው እያንዳንዷን ስቃይ ደርሶበት ማየት ነው። እያንዳንዷን ነገር ነው የምልሽ፣ እያንዳንዷን ነገር እንዲቀጣ ነው ማድረግ። አባትየው ካዩት በላይ ነው። አቶ ዳዊት ካሳለፉት መከራ በላይ እንዲያሳልፍ ነው ማድረግ ወንድምሽ። ኧረ ተው በቃ፣ ያለፈ ነገር እኮ አልፏል። የፈሰሰው አይታፈስ። በቃ ተው። ምን ለምን እንደምተው? በእግዚአብሔር ተው። ለምንድን ነው የምተው? አንቺ የእነዚህ ሰዎች ጉዳት አይገባሽም? እንዴት ይገባኛል እኮ። ለምንድን ነው የማይገባኝ? እኔ እንዴት አይገባኝም? በቃ ተው በእናትህ። ምን ብዬ ነው የምተው? ንገሪኝ እስኪ፣ ምን ብዬ ነው የምተው? እንደዚህ ለምንድን ነው የምታደርገው አንተ? ለምንድን ነው ልጁን መቆራርጣለሁ ምናምን እያልክ እንትን የምትለው? ልጁ መቀጣት የለበትም? እሱማ ለህግ ይቅረብ፣ ለህግ ይቅረብ። ካገኘው እኔ የምፈልገው ለህግ እንዲቀርብ እኮ ነው። ለህግ ሲቀርብ ግን ነው የምልሽ። አዎ አባትየው ሲደርስባቸው የነበሩት ማረሚያ ቤት ሲደርስባቸው የነበሩትን ነገር በጣም በባሰ መልኩ እንዲደርስበት አድርጌ። ወደዚህ ሂጂ፣ ተረጋጊና ቁጭ በይ። አሁን ይኸውልሽ የከፋ ነገር ሳይደርስበት የኛም በመታያቸው የቲም አባላት በጣም ስሜታዊ ሆነዋል እኮ። ይቀጣል አልኩኝ፣ ይቀጣ በቃ። ይሄን ያህል እኮ የት ነው ያለው? ያለበትን ቦታ ንገሪኝ። ምን አውቃለሁ? የት አውቃለሁ? እንደምትረጂው አሁን እየፈለኩት እያጣራሁት እያለ ጓደኛ አለችው የሚባል ወሬ ሰማሁ። ጓደኛ አለችው ማለት የአካባቢ ልጅ ናት። እሱ እኮ ጓደኛው ጋር ነው ያለው። አንቺ እየፈለግሽው እንደው እሱንስ ምን በላው ብዬ እንደው መንገድ ላይ ወደ ሸማች ዘይት ምናምን ልገዛ ሲሄድ እንደው ተከትላኝ እንዲህ ጓደኛ እኮ አለችው። እኔ አላቅም እንግዲህ ጓደኛ አይኑረው አላቅም። ለዚህም በቅቶ ከሆነ የት ነው ብዬ ስል እንዲህ ቦታ ነው አለችኝ። እስቲ አንድ ቀን ደግሞ ሂጅ እፈልጋለሁ ብዬ ያው በሩን ሳይ ምንም የሚወጣ የሚገባም ሰው የለ። ተመልሼ ወደዛ ሄድኩኝ። እኔ ልጅቷንም ስሟን አልነገረችኝ። የሆነች ጓደኛ አለችው ብላኛለች። ግን ስለዚህ አሁን እዛ ነው ተደብቆ ያለው እንግዲህ እኔ ይመስለኛል። እኔ ብያዝና በህግ ቢቀርብ ጥሩ ነው። እኔ ምን ያደርግልኛል? እኔ እሱም ከሆነ ከታወቀ ምን ከዚህ በላይ ምን እና ለህግ። ለማንኛውም ይልሽ አሁን ጓደኛ ያለችው እንደዚህ ያልሽኝ ቦታ ላይ አሁን ልትወስጂኝ ይፈልጋሉ። ቦታውን አሳይሃለሁ። እኔ ገብቼበት አላውቅም፣ ግቢውንም ቤቱንም አላውቀውም፣ ግን በርቀት አሳይታኛለች ልጅቷ። መልካም እንግዲህ ውድ ቤተሰቦቼ የምደብቀው ነገር የለም። እኔ ለህግ ራሴንም ቢሆን አሳልፌ እሰጣለሁ፣ ግን አሳይሃለሁ በቃ ነገሮችን። እስቲ አሁንም እኮ ስለ ወንድምሽ ስላወራው ነው እየተጸጸትሽ ያለሽው። እንዴ ባደረግሽው ነገር በጣም በኮንፊደንስ ነው እያወራሽ ያለሽው። ምንም ጥፋት እንደሌለብሽ ወንጀል እንደሌለብሽ ነው እያወራሽ ያለሽው። ሰሩኝ በቃ። እኔም ጥፋተኛ ነኝ ካላዩ ሰሩኝ በቃ።
እኔ እንግዲህ ምንም ማውቀው ነገር የለም። እሱ ህግ እንደሚያደርግሽ ያደርግሻል። ለማንኛውም ውድ ቤተሰቦቼ እዚህ የሷ ወንድም ይገኝበታል የተባለው ማለት ፍቅረኛው ትገኝበታለች ያለችኝ ቦታ አንድ ቦታ እንዳለ ነው እየገለጸችልኝ ያለችው። ጊዜ ማጥፋት አልፈልግም፣ ወደዛ ነው የምሄደው። እናንተ ቪዲዮን እስከዛ ላይክ ሼር በማድረግ የተባበራችሁ ጠብቁኝ። ተነሽ እንዴት ነጭ ተነሽ አለበት ወዳልሽኝ ቦታ የትኛው ቤት ነው? የትኛው ቤት ነው? እኔ እኮ አልገባሁኝም። ቤቱን እኮ አላውቀውም። ከደጅ ነው ልጅቷ አሳይታኝ ወጥቼ ሄድኩኝ። ይሄ ሆነ እንዴ? ቤቱን ማንኳኳና አረጋገጥ። ተስፍሽ ሰላም ነው? ተስፍሽ አለ? ተስፍሽ የለም ተስፍሽ ምንድነው? ካሜራው ምንድነው ማለት? አይ አይደለም እኮ እስኪ መግባት ፈልጋለሁ። አሰልፍ አይ አይደለም። ምንድነው? እንዴት ነው የምትገባው? ዝም ብለህ ተስፍሽ ዘው ብሎ ይገባል? ተስፍሽ አይደለም። ቆይ ዘርባይ እባክሽ። እሺ ወረደ እንጂ ተስፍሽ የለም። ፈትሹልኝ ቤቱን። የለም ተስፋዬ። ግቢውን እንዳለ ፈትሹት። አይደለም። ቆይ እሺ ተረጋጋ። ፈትሹልኝ ግቢውን። እሺ ምንድነው? ቆይ እንጂ ማለት ተስፍሽ ነው ያለው። አላውቅም ተስፋዬ የት እንዳለ። ይሄ ተስፋዬ ቤት አይደለም? አይደለም። የማን ቤት ነው? የራሴ ብቻዬን ነው የምኖረው። አላውቅም ስለ ተስፋዬ። እርግጠኛ ነሽ? አዎ እርግጠኛ ነሽ? አዎ ውጣልኝ ብቻ አልፈልግም። እኔ ሙሉ ግቢውን ፈትሹልኝ። አንድ ነገር እንዳይቀር። ነይ ግቢ። ለምን ነው የምገባው? አንተም ሲጀመር ውጣ። አንቺ ተረጋግተሽ አይደለም። ይኸውልሽ ተረጋግተሽ ቁጭ በይ። አይደለም አንተም ውጣ። ይሄ የተስፋዬ ቤት ነው አይደል? አይደለም። አሁን ለምን ተስፍሽ ስለሽ አቤት አልሽ? አይደለም በቃ ተስፍሽ የለም ምናምን ብለሽ ታወሪኝ አልነበር? አይደለም በራ አንኳኳ። ስታወሪኝ አልነበር ወይ? አውርቻለሁ። ብቻ ተስፋዬ ሚስት ስለሆንሽ ተስፋዬን ስለምታውቂ ነው ያወራሽ። ማንንም አላውቅም። ተረጋግተሽ ቁጭ። አሁን እኔ የምጠይቅሽ ጥያቄ አለ። ሲጀመር ውጣ። ማን ወዴት ነው የምገባው? ወዴት ነው የምወጣው? ተስፋዬን ሳትሰጪኝ ከዚህ ቤት አልወጣም። እየሰማሽኝ ነው? ተስፋዬ የለም አላውቀውም። ሲጀመር ውጣልኝ፣ ውጡልኝ። እሷን አታውቂያትም? አላውቃትም። እርግጠኛ ነሽ? አዎ እርግጠኛ ነሽ? እርግጠኛ ነኝ። አላውቃትም። አንቺ ሳታውቂያትም? እኔ አላውቃትም። በርቀት እንደው ሰው ነገር አይተሻት አታውቂም ከዚህ በፊት? የት ነው የምታውቀኝ? እንዴት ልታውቀኝ ትችላለች? ግን የተስፋዬ ቤት ይሄ ነው። አንቺ የተጠቆምሽበት ቤት አይደል? አዎ ይሄ ነው የተጠቆምኩት። አይደለም የተስፋዬ ቤት አይደለም። ውጡልኝ በቃ። ምንም ላወራችሁ የምችለው ነገር የለም። ወዴት ነው የምትሄደው? አይደለም ቆይ ውጣ እንዴ። ይሄ እሱ ልብስ አይደል? ይሄ ሸሚዜ ማን ነው? የኔ ነው። ይሄ ሸሚዜ ማን ነው? የኔ ነው። አይደለም ቆይ አምጣው እንጂ። ይሄ ሸሚዜ ማን ነው? የማን ነው? የኔ ነው። ይሄ ቆይ ተስፋዬ ልብስ ነው። ደሙ ምንድን ነው? አሙኝ ነው። አሙኝ ጠርጌበት ነው። እርግጠኛ ነሽ? አዎ እርግጠኛ ነሽ? እርግጠኛ ነኝ። ለማንኛውም ቁጭ በይ። አንዳንድ ጥያቄዎች ካንቺ መጠየቅ እፈልጋለሁ። ተረጋግተሽ። እሺ ቆይ ተረጋጋሽ። ይኸውልሽ ተረጋግተሽ ቁጭ በይ። ሰምኛለሽ? የምጠይቅሽ ጥያቄ አለ ትመልሽልኛለሽ። አንተ ካሜራውን አስተካክልልኝ። እንግዲህ ውድ ቤተሰቦቼ ያው ተስፋ ይገኝበታል የተባለው ቤት ላይ መተናል። ከገባን በኋላም እንግዲህ ልጅቷ መጀመሪያ ላይ ተስፋ ያለ ብዬ ስጠይቃት ተስፍሽ ወጣ ብሏል ምናምን ካለችኝ በኋላ እንግዲህ አሁን ደግሞ ወደ መካድ ውስጥ እየገባችብኝ ያለ ሁኔታ ላይ ነው የምንገኘው። ምናልባት ወደ ቤተሰቦቼ ቤቱ በጣም ትንሽ ጨለማ ስለሆነ እየተላለፈ ያለው ምስል ጽድት ያለ ላይሆን ይችላል። ለዚህ ኮድ ይቅርታ ጠይቃለሁ። ለማንኛውም አንቺ ማንሽ ከሚለው ልጀምር። ስለኔ ማንነት ምን ይሰራል አሁን? ምክንያቱም መጀመሪያ የምንሽልኝን ነገር አሁን ደግሞ ወደ መካድ እየገባሽ ነው ያለሽው። ከዛ በኋላ ደግሞ የተስፋዬን ሸሚዝ አግኝተ ነው ደም የነካው ሸሚዝ ቤት ውስጥ እያየሁኝ ስለሱም ደግሞ እውነታውን መንገር አልፈለግሽኝም። ተስፋዬ ተጎድቷል? ምንም እውነታ የለም እኮ ይሄ የራሴ ነው። ተስፋዬ የለም ሲጀመር የሚባል ሰው የለም እዚህ ቤት ውስጥ። እኔ አንድ ነገር ልንገርሽ፣ እዚህ ግቢ ብቻሽን አይደለም እየኖርሽ ያለሽ፣ ተከራይ ነሽ አይደለም? ቢሆንም እኮ ስለሱ እዚህ ቤት ብቻሽን እንደምትኖሪ የአንድ ደቂቃ ስራ ነው። ወጥቼ አንድ ጎረቤት ብጠይቅ ይነግሩኛል። ማንን መጠየቅ ትችላለህ? ተስፋዬ የሚባል ሰው የለም። ብቻዬን ነው የምኖረው። ያም ሸሚዝ ያየውም ሸሚዝ የራሴ ነው። ሰው ይታመማል አይደለም? እሳቸው ግን ያ ሸሚዝ የተስፋዬ እንደሆነ እየነገሩኝ ነው። አንድ ሸሚዝ ብቻ ነው እንዴ እዚህ ሀገር ላይ ያለው? ሌላ ነገርም ላሳይሽ እችላለሁ። አይደለም ቆይ እነዚህ ልብሶች ራሱ አሁን ባሳይሽ የወንድ ልብሶች ናቸው። የወንድ ልብስ ቢሆንስ? የወንድሜ ልብስ ነው። ይሄን ልብስ አያውቁትም? የማን ነው? አንድ ልብስ ብቻ ነው እንዴ ያለው? እንዴት ነው ይሄ ነገር? ምን ላሳይሽ? ሌላ ምን ላሳይሽ ትፈልጊያለሽ? የእሱን ሸሚዞች ላውጣቸው? ሹራቦቹን ላውጣልሽ? ምንም ማውጣት እንትን አይደለም። የራስ የወንድሜ ነው። አትዋሽኝ። ወንድምሽ ተስፋዬ ነው? ተስፋዬ ከሆነ ንገሪኝ። ወንድሜ ተስፋዬ አይደለም። እሷ ግን አንድ ወንድም ብቻ እንዳላት ነው እየነገረችኝ ነበር። አይደለም ልብሱ መገኘቱ ምንድን ነው ታዲያ? ልብስ አለ አይደል? ምን አስፈራሽ? እኛ እኮ እኔም ለራሴ ግራ ምን ያስፈራል? አሁን ያለውን ነገር ንገሪኝ። እዚህ ያለ የለም
ተስፋዬን ታውቂያለሽ? አላውቅም። ተስፋዬ የሚባል ሰው አላውቅም። በቃ አላውቅም። ምን የምታውቂው መረጃ አለ? የለም። ተስፋዬንም አላውቀውም። ይኸውልሽ አሁን ወንጀለኛ ነው እየደበቅሽ ያለሽው። ይሄ ደግሞ ማለት ከዛ ወንጀለኛ ደብቀሻል እባላለሁ። እኔ ደግሞ ሰው ጠቁመኝ ቤቱ እዚህ ሲወጣ ሲገባ አይተናል ብሎ ሰው ነገረኝ። እዚህ ደግሞ ስመጣ አላውቅም። ማላውቀውን ነገር እንዴት ነው የምነግራችሁ? ማላውቀውን ነገር እንዴት ልንገራችሁ? አሁን ይኸውልሽ ወንጀለኛ በመደበቅ ወንጀለኛ ነሽ አንቺ። በትክክል ተስፋዬ እዚህ ቤት ይኖራል። ያው ልብሶቹን ያግኝቻለሁ፣ እያየሁ ነው ልብሶቹን፣ እሳቸውም እየመሰከሩልኝ ነው። አላውቅም። ስለዚህ እውነታውን ንገሪኝ። ተስፋዬ የሚባል ሰው የለም። ይሄም ልብሶቹ የወንድሜ ናቸው። ላጥብለት ነው ያመጣሁት። ወንድሜ ማለት የእሷ ወንድም አይደለም እንዴ? አንቺ ወንድም አይደለም እህትሽ ነች። አንቺ ምን አስፈራሽ? አሁን እኮ ልጅ ወንድሜም ጠፍቶ እየፈለኩት ነው። በቃ በእናትሽ ያለበትን ንገሪኝ። እዚህ ይመጣል አይመጣም በቃ እኔ ለማወቅ ነው እንጂ ሌላ ነገር እኮ ምንም ነገር የለም እኮ። ምን ነገር ምንድነው? ይሄን ሁሉ ሰው ይዘሽ በእርግጥ አታውቂኝም አንቺ። አይደለም ልረዳሽ በሞክርም ይሄን ሁሉ ሰው ይዘሽ ለምንድን ነው የምትመጪው? አይደለም እኔ ወንድምሽን ብፈልጊ ቤት ውስጥ አለፈ አንቺ ጋር ነው ያለው ብለው ሲያፋጥጡኝ ከዛን ለሱም ደህንነት ለምን አትመጪም ነበር? እኔ እንግዲህ ፈራው እኔ እዚህም እንጂ ተስፋዬ ያለበትን ቦታ ታውቂያለሽ ማለት ነው። እንደው ለኔ ስትይ የት እንዳለ አላውቅም። አንቺ ግን እንደተባለው ፍቅረኛው ነሽ? አዎ። ተስፋዬ ምን እንደሰራ ግን ታውቂያለሽ? ምንም ስለሰራው ነገር አላውቅም፣ ግን ፍቅረኛዬ ነው። ይሄ ነው እኔ የማውቀው። አንቺ እሱ በሴት ልጅ ላይ ሊያውም የ11 ዓመት ጨቅላ የደፈረ ጎረምሳ ነው። እንዴት ነው የሚደፍረው? ፍቅረኛዬ ብለሽ ያልሽ እንዴት ነው የሚደፍረው? እንዴት ነው የሚደፍረው ማለት ምን አይነት ቀልድ ነው እየያዛችሁ ያሉት? አሁን እሱ በጣም ከባድ ወንጀለኛ ነው፣ የሚፈለግ ከባድ ወንጀለኛ ነው። እንዴት ምንድነው? ዝም ብሎ ሰው ወንጀለኛ ይሆናል እንዴ? ወንድሜን ወቅቶ ለሞት ሊያደርሰው የነበረ ሰው ነው። ኧረ በጣም እየቀለዳችሁ ነው እንዴ? የኔ ተስፍሽ ነው እንደዚህ የሚያደርገው? አዎ። ምን የምታውቂው ነገር አለ? እስኪ ንገሪኝ። በቃ እኔ እንዴት? ኧረ ይሄንን እኔ ምንም ላማቻችሁ። ከመጀመሩ ነው ይሄን ቤት ተከራይታችሁ መኖር የጀመራችሁት? እኔ ነኝ እዚህ ቤት ውስጥ ተከራይቼ እየኖርኩ ያለሁት። ለዛ ነው በኮንፊደንስ ጎረቤት ሄደ ጠይቅ ስትኝ ነበር። ተስፍሽን ሴት ነው የምታገኘው? ያው ሰው በሚገኝ ስንት ቦታ አለ አይደለ? ብዙ ሆቴሎች አሉ፣ ካፌዎች አሉ፣ እንገናኛለን። የት ነው የተዋወቃችሁት ከሱ ጋር? ያው በአጋጣሚ ተገናኘን፣ ተዋወቅን። ሰው አጋጣሚ ነው የሚያገናኘው። ያው አስበንበት አልተገናኘንም፣ ተገናኘን። እሺ ምን ያህል ጊዜ ሆናችሁ እሺ ተዋወቃችሁት? ከተስፍሽ ጋር ቆይተናል። ሜቢ 3 ዓመት እንደዚህ ያልተናና ነው ናቸው። ስለዚህ ተስፋዬን ስታውቂው ተስፋዬን እንደዚህ እየመጣ ነው የሚያድረው ማለት ነው። እኔ በብዙ ጊዜ እኮ ከቤት ይጠፋብኛል። ጠፋ ማለት ሁሌ እዚህ አይመጣም። የት ነው የሚሄደው? ከዛ ካልመጣ እዚህ አለት የራሱ ጓደኞች አሉት አይደል? እዛም ሊሄድ ይችላል። ሲቅም ሲጠጣ ነው የሚያድረው። ሀሺሹን ሲወስድ ነው የሚውለው። አይ ሁሌ እንትን አይልም። ያው የጋራ ስራችን ሁሌ አይቀምም፣ ሁሌ አያጨስም። አንቺም አለሽበት ግን የለውበትም። እንዴት ታዲያ ተግባብታችሁ አንድ ላይ በፍቅር ልኖሩ ቻላችሁ? ሰው ይገናኛል አይደለ? ደግሞ ሰውን ለመውደድ ግዴታ እኮ አሁን እሱ እንደዚህ አይነት ባህሪ አለበት። ይኑርበታ። እነዚህ አይነት ባህሪዎችን ተቀበለሽ ነው እየኖርሽ ያለሽ? ስለወደድኩት አምኜ ተቀብየዋለሁ። ልታስተካክዩም አልሞከርሽም? ይስተካከላል። በሂደት እየተስተካከለ ነው፣ እየቀነሰ ነው ያለው። ሲጀምር አሁን ሸሚዙ ለምን እንደነካው ብቻ ንገሪኝ። ሸሚዙ ላይ እኔ እንትና ታሞኝ ነበረ እና በዛ ነው። እርግጠኛ ነሽ? አዎ። ሌላ የተፈጠረ ነገር የለም? ይኸውልሽ እህቴ አንድ ነገር ልንገርሽ። የምታውቂውን እውነታ ብትነግሪኝ አንቺን መጠበቅ እችላለሁ። አሁን እኛ እዚህ ቤት መተን እንደሄድን ተስፍሽ ከሰማ ወይ ደግሞ ካየ አንቺ ላይ እርምጃ ከመውሰድ ወደኋላ አይልም። ወንድሜንም ሊገለው ደርሶ ነው ይኸውልሽ ከሞት የተረፈው። አሁን እሱ ይኸውልሽ ባስገድዶ መድፈርና በግድያ ሙከራ የሚፈለግ ከባድ ወንጀለኛ ነው። ያልከው ነገር ምንም እንጃ እንዴት ነው ይሄ? በደንብ ታውቂያለሽ ማለት ነው። ስለምን እያወራሁ እንዳለ ታውቂያለሽ። ምንም አውቀው ነገር ለዛ ነው በኮንፊደንስ እንደዚህ እየመለሽልኝ ያለሽ። ሰለሱ ሰለማቃው በቃ ንጹህ ሰው እኮ እስኪ የምታውቂው ንገሪኝ እስኪ። በቃ ንጹህ ሰው ነው። ንጹህ ሰው ነው ማለት ሰሞኑን ምን አይነት ድርጊት እንደሰራ አታውቂም? እንዴት ነው የማውቀው? ምንም የነገረኝ ነገር ከሌለ ልብሱን ለምን ጠቅልሎ ይዞ መጣ? በፊት የሱ ልብስ እዚህ ይኖር ነበረ? ያው አላ መንገድ ላይ ትገናኛለህ፣ ሲበርደኝ ይሰጠኛል። አዎ እንደዛ ነው የሁሉ ልብስ የሰበሰብሽው እንዴ? አይ ሲበርድሽ እኮ ሊሰጥሽ የሚችለው ሸሚዝ ወይ ጃኬት ነው። ሱሪው ምን ያደርጋል? በቃ ከእህቱ ጋር ቱታዎቹ ምን ያደርጋሉ? በቃ ከእህቱ ጋር ተጣልቷል እና ለዛ ነው እዚህ ልብሶቹን ያመጣው። ከእሷ ጋር ተጣላ ብሎኛል። እንደዛ እሷን በደምብ ታውቂያታለሽ አይደል? ይሄን ብዙም ባላውቃትም አውቃታለሁ። በምንድን ነው የምታውቂያት? በሩቅ በእንደዚህ ራቅ ብዬ ታውቃለሁ። ተስፌስ ምንም አይነግርሽም ስለሷ? አልጠይቀውም። ሲጀመር ስለሱ ቤተሰብ መስማትም ስለማልፈልግ ለምን ምን ይሰሩልኛል ስለሱ ቤተሰብ ማወቅ?
ፍቅረኛሽ እኮ ነው እንዲሆና እሱ ነው እንጂ የምትምለው ቤተሰቦቹ ስለ ቤተሰቦቹ ምን ያገባኛል? አልገባኝም። በቃ ማወቅ ያለብኝ ስለሱ ነው ተስፋዬን ነው እንትን እንጂ ማወቅ ያለብኝ ስለ ቤተሰቡ እኔ ምንም አላውቅም። እርግጠኛ ነሽ? አዎ በቃ በጣም እያስጨነቀኝ ነው። ማወቅ ያለብኝን አውቃለሁ። ከዛ በኋላ ምንም በቃ የማልፈልገውን ነገር አላውቅም አይደለ? ምንም እንደዚህ የምታስጨንቀኝ? እኔ አንድ ነገር ልንገርሽ። ምንም በቃ ምናልባት አልፈልግም። ሰው ከሆንሽ ሴት ልጅም ነሽ በደንብ ይሰማሻል፣ ሊገባሻል ብዬ አስባለሁ። እኔ አሁን እየሰራ ያለሁት አንድ ስለተጎዳሽ ስለ እህቴ ነው። የዚህች ክፉ ልጅ ክፋቷን ራሷን ከሷ ጋር ተነጋገሩ። እኔ ስለዚህ ጉዳይ ምን ያገባኛል? ልንገርሽ፣ ታሪኩን ነው እየነገርኩሽ ያለሁት። ምናልባት ከተረዳሽኝና ከረዳሽኝ ብዬ ነው የምነግርሽ። ከ7 ዓመት በፊት በአባቷ ተደፈረች ተብላ አባትየው ወኔ ቤት ሲማቀቅባት ስለነበረች ስለ አንድ ሴት ልጅ ነው የምነግርሽ። ከፍተኛ ጉዳት ስለደረሰባት በ11 ዓመቷ ስለተደፈረች ልጅ ነው የምነግርሽ። ሴት ልጅ ነሽ አይደለም? በ11 ዓመት አሁን በዚህ ደረጃ ራሱ እንደዚህ አይነት ጥቃት ደረሰ ተብሎ ሲሰማ በጣም ነው የሚደብረው የሚከፋው። ይህን ድርጊት ግን ያደረገው ፍቅረኛሽ። እንዴት ነው እንደዚህ ሊያደርግ የሚችለው? እና ቢያደርግ ታዲያ ለምን አትይዙትም ነበረ? ይህን ድርጊት አላደረገው ለምን ዝም ትያለሽ? ማኔ አንቺ ና አንድ እያወራሁሽ አለሁት። ምን አውቃለሁ እኔ ምን አውቃለሁ ማለት አድርግ። እኔ በምን የማውቀው ነገር አለ እንዴ? ነገርኩህ እኮ በወቅቱ የተፈጠረው ነገር። አሁን ለምን ተስፋዬ ጋር ይዘሽኝ የመጣሽ? አንተ ነው ስላልክ እውነቱ ይረጋገጥ ብዬ ይዤ መጣሁ። በቃ እውነቱ ተይዞ ይጠየቅ። እሱም ወንጀል ከሰርቶ ከሆነ በወንጀሉ ይጠየቅ። እኔ ነገርኩህ እኮ በወቅቱ ለአባትየው ጥዬ ሄድኩኝ። ከዛም በኋላ የገባው እሱ ነው የሚለው አይደል አባትየው? በቃ ስለዚህ እሱ ነው ከተባለ እሱም ተይዞ ለህግ ይቅረብ። እሺ ወንድሜ ላይ ምን እንዳደረሰ ንገራት። አዎ ወንድም እንግዲህ አባትየው ታስሮ ከስር ተፈቶ መጣ ወደኛ። አሁን ከዛ ይሄ ወንጀለኛ ወንድምሽ ነው ወንጀለኛ እሱ ነው እንዲያደረገው ብሎ ሲል የታባክስ አደርግ አየክ ብሎ ስለታምጥቶ ለጋዜጠኛው አንተ ወንድምሽ ነው የጥቃት ያደረሰው ይሄው እየነገረኝ ነው አባትየው በሚለው ሰዓት ተነስቶ በስለት ወጋው። ጋዜጠኛው ለምን ስሜን ታጠፋለህ በሚል ነው። ይኸውልሽ አንቺን እኮ አሁን እየጠበቅንሽ ነው ያለነው። ነገ ከነገ ወዲያ አንቺ ላይ የሚያደርሰውን ድርጊት ነው እየነገርኩሽ። ለእኔ አታስቡልኝ። እንደዚህ ነገር ሲጀመር እኔ እንጃ ሌላ ሰው ከፍሎሽ ይሆናል እንጂ ተስፋዬ እንደዚህ አይነት ነገር አያውቅም። አንቺ እኮ ህዝብ ያወቀውን ሀገር የደረሰበት ታዲያ እኔ ለምን አላወኩም? ምናልባት አውቀሽ እየደበቅሽኝም ሊሆን ይችላል። ለምን ደብቀው ያላደረገውን ነገር እንዴት አደረገ ብዬ ልነግራችሁ እችላለሁ። ነገ ከነገ ወዲያ እኮ የድርጊት አንቺ ላይ ያለማድረሱም እኮ ምንም ዋስትና አለኝ። እኔ ዋስትና አለኝ። በቃ ምንድን ነው ዋስትና ያለሽ? በቃ በሚያሳየኝ ፍቅር በሁሉ ነገር ዋስትና አለኝ። አይንሽስ ለምንድን ነው የበለዘው? አልበለዘም። በቃ ይሄ የጠቆረው ምንድን ነው? ታመሜ ነው። ሰሞኑን አሞኝ ነበር። ለዛ ነው። ይሄ እኮ እንትን እኮ አይደለም። እስኪ አይደለም ቆያ ምንድነው? ያለ ፍቃዴ ልትነካኝ አይገባም እኮ። ይሄ ግን የህመም አይደለም። አሞኝ ነበር። በቃ ይደበድብሻል? ለምን የሚደበድበኝ? እርግጠኛ ነሽ? አዎ። እኔ ልጅ ተስፋዬን በማገኘው መልኩ አገኘዋለሁ። ማግኘቴ አይቀርም። አገኝና ራሱን ጠይቀው። ካገኘው እሱን ጠይቀው። አንቺም ራስሽ አሁን ጉዳት እየደረሰብሽ ነው። ድብደባም እየደረሰብሽ ነው። እየደበደበኝ ነገር የለም። በቃ እሺ ምን ሆነሽ ነው አይንሽ እንደዚህ ሆነ? አሞኝ። ምን አይነት ህመም? እስኪ ምን አይነት ህክምና ልወስድሽ እኮ ፈልጌ ነው። አልፈልግም። እኔ በራሴ ሄጃለሁ። ያንተን ህክምና አመሰግናለሁ። አልፈልግም። ስለዚህ ምንም የምትነግሪኝ ነገር የለም? ምንም ነግረህ የለም። ለማንኛውም ትክክለኛውን ወንጀለኛ እስከሚይዘው ድረስ ተስፋዬን ስለምታውቂውና የተስፋዬን እቃዎች እዚህ ቤት ስላሉ ከአሁን ሰዓት ጀምሮ አንቺን ለህግ አካላት አሳልፈሻለሁ። ምክንያቱም ወንጀለኛን እየደበቅሽ ነው። እኔ በጣም በተረጋጋ መልኩ እያስረዳሁሽ ነው ያለሁት። አይደለም አስረዳኸኝ አይደለ? እኔ ወዴትም አልሄድም። ወዴትም አልሄድም ማለት? አዎ ይሄ ቤትም ይታሸጋል። ለምን ነው የምታሽገው? ምክንያቱም ወንጀለኛ እየተደበቀበት ያለው ልብስ አገኘህና ወንጀለኛውን አላገኘሁም። አንቺ ራስሽ እኮ ተስፋዬ እንደሚመጣ እየመሰከርሽልኝ ነበር። ብመሰክርስ? እና ታዲያ እንዴ እኮ እኔ አሁን አንቺ ያሉት መረጃዎች ቀጥታ ማትነግሪኝ ከሆነ ይዤሽ ነው የምሄደው። ለምን ነው የምሄደው? ወዴት ነው የምሄደው? ሲጀመር ኧረ እባክሽን እኔንም ከዚህ ከስቃይ ገላጊኝ። እሱ የታለ እየተባልኩ ጠዋትና ማታ መከራ ነው የገባሁት። እንዲሁ ያለበት ቦታ ይያዝና እውነትና ውሸቱ ይውጣ በቃ። እንዴ እኔ እኮ ተሰቃየሁ በእናትሽ። ጠዋትና ማታ የመጡ ጭቅጭቅ እኔ ላይ ነው፣ ጭቅጭቅ እኔ ላይ። እኔ ምን ላድርግ? እኔ ምን ፈረደብኝ እኮ አሁን ብናገር። ይኸውልሽ አንቺንም የደበደበሽስ እንደሆነ አውቃለሁ። ያስታውቃል ፊትሽ ብዙ ችግር ስቃይ እያሳለፍሽ እንደሆነ ያስታውቃል። አሁን ብናገር እኔ እንዴት እኔ ለህይወቴ እፈራለሁ። ለህይወቴ እፈራለሁ ማለት ስለ አንድ ሰው ብጠቁም አሁን እንዴት ነው? ስለሚመታሽ ነው? አዎ እኔ ዋስትናውን ሰጥሻለሁ።
ምንም ጫፍሽን የሚነካበት ነገር የለም። እንዴት እንትን ልል እሱም ሆነ እችላለሁ? ማንንም አጠገብሽ አይደርስም። አንቺ እኔን ተባበረኝና በእጄ እንዳስገቡ አድርጊ። እኔም እሷ ነች ብዬ የምናገረው ነገር የለኝም። ይሄው ምንም እሷ ጠቁማ ነው ብዬ የምናገረው ነገር የለም። እንደው ፈርተሽ ተጨነቃችሁ። እንዴት ነው እንትን ማልጨነቀው? እንዴት አልጨነቀው? ሴት ልጅ ነኝ፣ ብቻዬን ነው የምኖረው። እኔ አሁን ይሄው እሷ ነች ብዬ የምለው ነገር የለኝም። ይሄው ዝም መጨነቅ አይጠበቅብሽ። ለህይወቴ መስጋት አለብኝ እኮ። ሊያዝ እኮ ሊያዝና የማርማር ይታው። እንደውም ስጋት የሚሆንብሽ ማለት ነው እሱ ለህግ አካል ተላልፎ አለመሰጠቱ ነው ለአንቺ ስጋት የሚሆነው። የደበደበሽ እሱ ነው አይደል? አዎ ራሱ እሱ ነው። ሸሚዙንም ደግሞ የጠራራችሁ ለዛ ነው አይደለም? እኔ እንደዚህ ነው ነክቶት የመጣው። እኔ ልደብቅለት ብዬ ነው እንጂ ከዛ ነው ኬት ከልጆች ጋር ተጣልቶ ነው መሰለኝ እንትን እንደሰማሁት እንደዛ ነው። እና ሸሚዙ በዛ ምክንያት ነው ደም እንትን ያለው እንጂ እኔ ደም አይደለም። ከዛ ቤት ሲገባ አንቺ እንደበደበሽ? አዎ ሰሞኑን ነው እንጂ ያው ትናንትና አይደለም። ከዛ በፊት ነው እንትን ያለኝ። በምን ተጋጭታችሁ ነው? ያው እሱ ጠጥቶ ሲመጣ ለምን ተናገርሽ ነው ለምን እንደዚህ አምሽተህ ትመጣለህ ነው እንደዚህ እንትን የሚለው ሲናደር ነው። አሁን የት ነው ያለው አልሽ? አሁን ለኔ እንዴት ነው እኔ ለህይወቴ እንትን እላለሁ እርግጠኛ አላ በጣም እንዴት አትርበተበች ንገሪኝ። እንዴት አልርበተበት? ህይወት እኮ ነው። ምንም ችግር የለውም። ብቻዬን ነው የምኖረው። ያውቀዋል ቤቴን አይደለ? አዎ እሷው እኔ መጥቼ እንደሄድኩኝ ይኸውልሽ ካወቀ እና ያለበትን ቦታ ካልነገርሽኝና ካልተያዘ ነው የምልሽ ቀጥታ መቶ አንቺ ነግረሽዋል ብሎ ጥቃት ያደርስብሻል። መንገር እነግርሃለሁ፣ ግን እኔ አሁን ከመንገሬ በፊት እኔ እንዴት ነው ለህይወቴ ምን አይነት ወስና ነው የምትሰጠኝ? የህግ ሰዎች ናቸው እዚህ ጋር የምታያቸው እንዳለ እኮ የህግ ሰዎችም ቢሆኑ አሁን እኔ በምን አንቺ እንትን ነው የሚያስፈልግሽን ዋስትና እንሰጥሻለን፣ የሚያስፈልግሽ ጥበቃ ይደረግልሻል። ምንም ችግር የለውም። ልመን እርግጠኛ ነህ? ስሬን ነው እኮ አንቺ እንድታምኝ እንዳታምኝ አይደለም፣ ስሬን ነው እየሰራ ያለሁት። እንዴት ነው አንቺ ምን ታስቢያለሽ? እኔ በቃ ምንም ጠቁሚና ይያዝ ከተያዘ ምን የታባቱ በኋላ ግን እኔ ከኔ ራስ ውረዱ። ማናችሁ መታችሁ እንዳትጠይቁኝ። አልጠይቅም። እኔ እውነቱ ይውጣ። በቃ እኔ ያለበትን አሁኑን ወስጄ ነው ማሳየት። መሄድ እፈልጋለሁ። ተነሽ እንውጣ። ና እሺ